ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ጎጃም ፍኖተ ሰላም፣ ጎንደር ደንቢያ፣ በወሎ አይና ቡግና ድንቅ ተጋድሎ ተደርጓል። ጀብድ ስለሰራው ፋኖም ዝርዝር መረጃ ይዘናል። አገዛዙ እየተገረፈ የለቀቃቸው ቦታዎች ላይ ህዝቡ የነጻነት አየር እየተነፈሰና ደስታውን እየገለጸ ነው። አገዛዙ ወታደራዊ አፈሳ መጀመሩ ተናግሯል። ህዝቡ ተሸብሯል። ደቡብ ኢትዮጵያ ከአገዛዙ ጋር ትንቅንቅ ጀምሯል። በዝርዝር እናስደምጣችኋለን። ውድ የብላክ ላይን ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። መልካም ቆይታ። በሶስት አቅጣጫ ወደ ጃቢ ጠህናን ወረዳ ማክሰኝትን የመጣውና ፍኖተ ሰላም ከተማ የመሸገው በርካታ የአገዛዙ የጥፋት ሰራዊት ተደመሰሰ። የአገዛዙ ወንበር ጠባቂ የጥፋት ሰራዊት ለዘረፋና ንጹሃንን ለማጥፋት ተግባሩን ለመፈጸም ወደ ማክሰኝት በሌሊት በሶስት አቅጣጫ የመጣው ጠላት በአፋበን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር አናብስቶች አይቀጡ ቅጣትን አስተናግዷል። በቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስና በአንደኛ ሻለቃ ነበልባሎ በተደረገ የእጅ በእጅ ተኩስ 7 የጠላት ኃይል ሲደመሰሱ ከ10 በላይ የጠላትን ኃይል ቁስለኛ ማድረግ ተችሏል። የአገዛዙ ወራሪ ኃይል በሌሊት በሶስት አቅጣጫ የመጣ ቢሆንም የገነት አቦ በድንግራ ማርያም የጅጋው በሰው አጥንትና በጓጓት ለመግባት ሙከራ ያደረገ ሲሆን በክንደ ነበልባሎቹ 77ኛ ክፍለ ጦር በተሰነዘረበት ጥቃት ከፍተኛ የሆነ ሽንፈትን ተከናንቧል። የውጊያ ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ በተደረገ ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደ ሆነችው ፍኖተ ሰላም ከተማ በመግባትም ጠላት ጥምር ኃይል እያለ በሚጠራው የሚሊሻ ፖሊስና አድማ ብተና ስብስብ ላይ መብረቃዊ ጥቃት በመክፈት በርካታ የጠላትን ኃይል መደምሰስ ችለዋል። አይበገሬዎቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የከተማ ኦፕሬሽን የጠላትን ምሽግ ሙሉ በሙሉ የተቆጣጠሩት ሲሆን ፍኖተ ሰላም የመሸገው የብልጽግና ካድሬ ላይ ከፍተኛ ጭንቀትና ውጥረትን ፈጥሯል። በዛሬው ዕለት የምዕራብ ጎጃም ዞን ፍኖተ ሰላም ሆስፒታል በጠላት አስከሬንና ቁስለኛ የተጨናነቀ መሆኑን ያዩ የአይን እማኞች መረጃውን ለፋኖ አድርሰዋል። ፋኖ በቆላ ድባ ከተማ ውስጥ የነበረ የጠላት ምሽግን ጥሶ በመግባት በወሰደው እርምጃ 19 የአገዛዙ ወታደሮችን ሙትና ቁስለኛ አድርጓል። በአፋብን በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦር ስር የጽናት ብርጌድ ፋኖዎች በቆላ ድባ ከተማ ሰፍሮ በሚገኘው የጠላት ኃይል ላይ መብረቃዊ እርምጃ በመውሰድ ድል መቀዳጀታቸውን የኮሩ ህዝብ ግንኙነት ክፍል አሳውቋል። የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊቱ በመሃል ቆላ ድባ ከተማ ውስጥ በወረዳው ፖሊስ ጣቢያና በወረዳው አስተዳደሩ ቢሮ ላይ ሰፍሮ ሰንብቷል። በዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦር ስር የጽናት ብርጌድ ፋኖች ትናንት ምሽት 12 ሰዓት ጀምሮ በወሰዱት እርምጃ በህዝብ መገልገያ ተቋማትን ለጉዳት ባላጋለጠ መልኩ የጠላት ምሽጎችን ከማፈራረስ ጀምሮ ስኬታማ እርምጃ በመውሰድ ድል ተቀዳጅተውበታል። የሽምቅ ጥቃት ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር ያጣመረ ነው የተባለው በዚህ ማጥቃት 11 የአገዛዙ ወታደሮች ሲገደሉ ከ8 በላይ የሚሆኑት ደግሞ የቆሰሉ ሲሆን በድምሩ ከ19 በላይ የጠላት ብልጽግና ወታደሮች ሙትና ቁስለኛ መደረጋቸውን ነው ኮሩ በህዝብ ግንኙነት ክፍሉ በኩል የገለጸው። በተጨማሪም በርካታ የጦር መሳሪያ ከነተተኳሹ እንዲሁም ሌሎች ወታደራዊ ግብአቶች በፋኖ ቁጥጥር ስር መግባታቸው ታውቋል። ፋኖ ወደ ጠላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃ ውጊያ ጀምሮ በጨበጣ የጠላት ብልጽግና ኃይል በደፈጣና በቆረጣ አይቀጡ ቅጣት በመቅጣት ግብአተ መሬቱን መፈጸሙን አጠናክሮ መቀጠሉ ታውቋል። ተጠናክሮ በቀጠለው አውደ ውጊያ ላስታ ጀነራል አሳምነው ጽጌ ኮር በብልጽግና ሰራዊት ላይ ታላቅ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ አካል የሆነው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተወጣጡና የኮሩን ነብሮ ኮማንዶና ዋግሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ታላቅ ድልን ተቀዳጅተዋል። በአርበኛ 10 አለቃ ሀቢብ የሱፍ ወይም ሀቢቦ በተሰየመው ዘመቻ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ትንቅንቅም የጠላትን ኃይል 4 ምሽግ በመስበር 82 በመደምሰስ 25 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብ 26 የወገብና የደረት ትጥቅ በማማረክና አይቀጡ ቅጣት በመቅጣት ጠላት ወደ ነበረበት የቀበሮ ጉድጓድ እንዲመለስ አድርገውታል። በተያያዘ መረጃ የኃይሉ ከበደ ክፍለ ጦር ፖለቲካ ዘርፍ ኃላፊ የሆነው አርበኛ ጌታቸው ወርቁ በድሃና መስመር ከጭላ ወደ አዚላ በአምቡላንስ ተጭኖ ሲንቀሳቀስ የነበረ የብልጽግና ካሬ ፖሊስ ከጭላ በ17 ኪሎ ሜትር ርቀት ቅናባ ማርያም ላይ ደፈጣ በመያዝ የሰቆጣ ወረዳ 02 ቀበሌ ነዋሪ የሆነውንም ኢንስፔክተር ወርቁ ባየንና ምርቱ አለሙ የሚባል የሰቆጣ ዙሪያ ወረዳ 12 ቀበሌ የሚሰራ ፖሊስን እንዲሁም 2 ክላሽንኮቭ በመማረክና ለእኩይ ዓላማ ሲጠቀሙበት የነበረውን ተሽከርካሪ ላይ ጉዳት በማድረስ አርበኛ ጌታቸው ወርቁ ታላቅ ጀብዱ ፈጽሟል።
የፋሽስቱ ብልጽግና አገዛዝ አስገዳጅ አፈሳ ህብረተሰቡን ማህበራዊ ቀውስ ውስጥ ማስገባቱን የችግሩ ሰለባ የሆኑ ግለሰቦች ገለጹ። የብልጽግና ጥምር ጦር በአካባቢው ሚሊሻ ጠቋሚና መንገድ መሪነት ገበሬውን ሌሊት በማፈን ወደ ጦርነት እያስገባ ይገኛል። ለአብነት ያክል በደቡብ ወሎ ዞን ኩታበር ወረዳ አገዛዙ አቅመ ደካሞችን ሳይቀር በሌሊት በማፈን ወደ ጦርነት እያስገባ ይገኛል። 60 ዓመት ዕድሜ ያላቸው ሽማግሌዎችን ሳይቀር በግድ ወደ ጦርነት እንዲገቡ እያደረገ መሆኑ ተነግሯል። በዚህ ከፍላጎት ውጭ በሚካሄድ አፈሳ የተማረረው ነዋሪ አዳሩን በጫካ ለማድረግ ተገዷል። በቤት ውስጥ የሚያድሩ ሴቶችንና ህጻናት ብቻ ናቸው። ከዚህ ባሻገር የወረዳው ነዋሪ በተለይም ወንዶች ወደ ገበያ ቦታ ለመሄድ ስጋት አድሮባቸዋል። አጠቃላይ ማህበራዊ መስተጋብሩ በብልጽግና አስገዳጅ አፈሳ ምክንያት አስቸጋሪ ሁኔታ ውስጥ ገብቷል። ዘመድና የአካባቢ ሰው ሲሞት ለቀብር መሰባሰብን ጨምሮ በሰርግና በሌሎች ማህበራዊ መስተጋብሮችም ለመሰባሰብ በማይችሉበት ደረጃ ላይ ይገኛሉ። እስካሁን በሌሊት እየታፈሱ ወደ ጦርነት የተወሰዱ አወራ ቤተሰቦች በከፍተኛ ጭንቀት ውስጥ እንደሚገኙም እየገለጹ ነው። ከአገዛዙ ነጻ በወጡ ቀበሌዎችና ከተማዎች በጊዜያዊ የፋኖ መንግስት ህዝባዊ የውይይት መድረኮች እየተካሄዱ ይገኛሉ። በአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታባታ አንደኛ ኮርጉና ክፍለ ጦር የአንዳቤት ወረዳ ጊዜያዊ የፋኖ መንግስት ከማህበረሰቡ ጋር ሰፊ ውይይቶችን አካሂዷል። የአብይ አህመድ አገዛዝ የአማራን ህዝብ ትጥቁን ቀርቶ ቀበቶን አስፈተዋለሁ ያለው ዙፋን ጠባቂ በጀግኖች ክንደረመጦች የጉና ክፍለ ጦር የፋኖ አባላት ትጥቁም ስንቁና ህይወቱን ጨምሮ እየገበረ ይገኛል። ስለሆነም እርቃኑን የቀረው የአብይ አገዛዝ ከስሩ ገርስሶ ለመጣል ከህዝቡ ጋር ውይይቶች እየተካሄዱ ነው። በውይይቶችም የህዝብ አስተዳደርና ፍትህን በማስፈንና የህዝቡን ሁሉ አቀፍ ድጋፍ ለማስቀጠልም የህዝብ አገልግሎት ሰጪ ተቋማት ሰላምና ደህንነት መጠበቅና ማስጠበቅ፣ የአገዛዙ ወታደሮችና ካድሬዎች የምህረት አዋጁን ተቀብለው ትግሉን እንዲቀላቀሉ ወደ ሰላማዊ ህይወታቸው እንዲመለሱ ግንዛቤ መስጠት፣ ወቅቱን የዋጀ የትግል አሰላለፍና የተደራጀ የገበሬ ጦር ማደራጀት እንዲሁም ሌሎች መሰል ነጥቦች በስፋት ከህዝቡ ጋር ምክክር ተደርጎባቸዋል። በውይይቱ የጉና ክፍለ ጦር የአንዳቤት ብርጌድ እንዲሁም የወረዳው ጊዜያዊ የፋኖ መሪዎች በታደሙበት ከህዝቡ ለተነሱ ጥያቄዎችም መልስና ማብራሪያ በመስጠት መድረኩ ፍጹም ጨዋና ፍቅር በተላበሰ መልኩ ተጠናቋል። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ተናገሩ። የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳ እንደሚገኙበት ነዋሪዎች አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ የሚገኝባቸው ቀበሌዎች መሆኑን አመልክተዋል። በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበርም እኚሁ ነዋሪ ገልጸዋል። ከዚህ ቀደም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው ይህም ከዚሁ ጋር የተገናኘ መሆኑን አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና ተዘግቶ እንደነበረ ነዋሪው ተናግረዋል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩም ነዋሪው ነታቸውን ሰጥተዋል። የመከላከያ ሰራዊት አባላት ግን በአካባቢው አለመኖራቸውን የወረዳው ነዋሪ ገልጸዋል። ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በእርስ ግጭት መኖሩን 2 የአካባቢው ነዋሪዎች ተናግረዋል። ፖልቴ፣ ሃይበይና ዋሌሳ የተሰኙ 3ቱ ቀበሌዎች ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ ግጭት ሲከሰቱባቸው የቆዩ ናቸው። የመከላከያ ሰራዊት ከእነዚህ ቀበሌዎች ለቆ መውጣቱን ተከትሎ በአካባቢው ዳግም ግጭት መቀስቀሱን ነዋሪዎች አስታውቀዋል። ሆኖም የአካባቢው ነዋሪዎች ስልካችን ሊጠለፍ ስለሚችል የደህንነት ስጋት አለብን በሚል ምክንያት በግጭቱ ስለደረሰው ጉዳትና ስለተያያዥ ጉዳዮች ዝርዝር መረጃ ከመስጠት ተቆጥበዋል። በደቡብ ኢትዮጵያ ክልል ከዚህ ቀደም ግጭትና አለመረጋጋት ከነበረባቸው 2 ዞኖች የመከላከያ ሰራዊት ባለፉት 3 ቀናት ውስጥ ሂደት በሂደት ለቆ መውጣቱን አንድ የክልሉ ኃላፊ አረጋግጠዋል። በደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሚሰሩት እኚሁ ኃላፊ የመከላከያ ሰራዊቱም ከእነዚህ አካባቢዎች የወጣው በሰሜን ኢትዮጵያ ካለው ሁኔታ ጋር በተገናኘ እንደሆነ ጠቁመዋል። የብልጽግናው አገዛዝ ከፍተኛ በደል ከፈጸመባቸው አካባቢዎች አንዱ የደቡብ ኢትዮጵያ እንደሆነ ተደጋግሞ ይነሳል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ በደቡብ ሱዳን በተቀናቃኝ ኃይሎች መካከል ያገረሸውን ግጭት ተከትሎ በርካታ ሰዎች ተጎድተው በአኮቦ ሆስፒታል ሕክምና እየተደረገላቸው መሆኑን ገለጸ። ድርጅቱ ባወጣው መግለጫ በአኮቦ ካውንቲ በሰሜን ጆንግሌ በደቡብ ሱዳን መከላከያና የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ መካከል በተቀሰቀሰ ግጭት የቆሰሉ ህሙማን የሰብአዊ ድርጅቶች እንክብካቤ እያደረጉ መሆኑን ገልጸዋል። ድርጅቱ በርካታ ጉዳት የደረሰባቸው ሰዎች ህይወት አድን የሆነ ሕክምና ለማግኘት እንዲችሉ ወደ
ተሻለ የሕክምና ተቋም የሚሄዱበትን መንገድ ባለመኖሩም አስተማማኝ ባልሆነ ሁኔታ ውስጥ ይቆያሉ ሲል አስጠንቅቋል። ኦቻ የተባባሰ የመጣውን ግጭትና የጆንግሌ የተፈጸመው የአየር ጥቃት ወደ 280 ሺህ ሰዎችን ከቀያቸው ማፈናቀሉን ገልጿል። የተፈናቃዮች ቁጥር ግጭት በተከሰተባቸው አካባቢዎች የሚያስፈልገውን ሰብአዊ እርዳታ ጨምሮታል ሲል ኦቻ በመግለጫው ላይ ጠቅሷል። 12 የጤና ተቋማት መዘረፋቸውንና በከፊል መውደማቸውን ያስታወቀው ኦቻ ይህም አስፈላጊ የጤና አገልግሎቶችን አስተጋጉሏል፣ እንዲሁም ለችግር የተጋለጡ ሰዎች የሚሰጠውን እንክብካቤ ገድቧል ብሏል። በመንግስትና ለማቻር ታማኝ የሆኑ ታጣቂዎች መካከል ግጭት እየተካሄደ ባለበት በአሁኑ ወቅት ደቡብ ሱዳን በሚቀጥለው ዓመት ታህሳስ ምርጫ ለማካሄድ እየተዘጋጀች ነው። ደቡብ ሱዳን በአውሮፓውያኑ 2011 ነው ከሱዳን ተገንጥላ የዓለማችን በዕድሜ ትንሿ ሀገር የሆነችው። ፕሬዚዳንት ሳልቫኪር የአገሪቱ የመጀመሪያው ፕሬዚዳንት ሲሆኑ ሪክ ማቻር ደግሞ የመጀመሪያው ምክትል ፕሬዚዳንት ሆነው ተሾሙ። ነገር ግን ከ2 ዓመት በኋላ ፕሬዚዳንት ኪር ሙሉ ካቢኔያቸውን አባረው ማቻር መፈንቅለ መንግስት እያሴሩ ነው ብለው ከወቀሱ በኋላ በአገሪቱ የእርስ በርስ ጦርነት ተቀሰቀሰ። በዚህ 5 ዓመት በዘለቀ ደም አፋሳሽ የእርስ በርስ ጦርነት ምክንያት ከ400 ሺህ በላይ ሰዎች ሲገደሉም 2.5 ሚሊዮን ሰዎች ተፈናቅለዋል። በሁለቱ ተፋላሚ ወገኖች መካከል በ2018 ዓ.ም የሰላም ስምምነት ተፈረመው ሁለቱም አካላት አዲስ ህገ መንግስት ለማጽደቅ ምርጫ ለማካሄድ የጦር ኃይሎቻቸውን ለማዋሃድ እንዲሁም የህዝብ ቆጠራ ለማካሄድና የታጠቁ ኃይሎችን መሳሪያ ለማስፈታት ተስማምተዋል። ነገር ግን እስካሁን ከስምምነቱ ማዕቀፎች አንዱም ተፈጻሚ አልሆነም። በአገሪቱ የተለያዩ ግጭቶች መከሰታቸውም ቀጥሏል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።